እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። ሁሉም ያውቃል። ሰው በሃይማኖቱ ሰው በማንነቱ ተከብሮ የማይኖርበት አገር ከሆነ የት ነው ታዲያ ሀገራችን? የት ነው መሸሸጊያችን? መከላከያ እኮ ባይኖር በሶስተኛ ቀን ነው ሰው አንድ ጉድጓድ እንዴት ይቀበራል? ሰው በተወለደበት ሀገር በኖረበት ሀገር የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናሉ። ይሁን የሚያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማዕተባችንን እንኳን አውጥተን መሄድ አልቻልንም። ማዕተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛት አቅቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ሰው በሃይማኖቱ ሰው በኢትዮጵያዊነቱ አፍሮ እኔ እንጃ። በጣም የሚከብድ ነገር ነው የእውነት በጣም የሚከብድ በጣም አሳዛኝ። እኔ እንጃ እኔ በታሪክም ሰምቼ አላቅም እንደዚህ አይነት ነገር የእውነት ነው የምላችሁ። እና እኔ ማለት የምፈልገው የእውነት ሁላችሁም ይህንን መልእክት የምትሰሙ ኦርቶዶክሳውያን ኢትዮጵያውያን የዓለም ህዝቦች ሁሉ የእኛን ችግር አይታችሁ በአስቸኳይ ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማዕተብህን በጥስ ከተባለ በኋላ ብሔር የለውም። ማዕተብህን በጥስ ነው። ማዕተባችንን በጥሰን ታዲያ እንዴት ነው የምንኖረው? እናንተ ይህንን ሁሉ የምትሰሙ የእውነት ድረሱልን።